ኖቬምበር 4 የዕለቱ መልእክት ርዕስ አስታውቁ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ፊልጵስዩስ ምዕራፍ 4 ቁጥር 6። በዚህ ሳምንት በሚኖረን የጽሞና መልእክት ስለ ጭንቀት እናነሳለን። ጭንቀትን በተመለከተ ማንሳት ያስፈለገው በአንድም ይሁን በሌላ ወደ ሕይወታችን ከሚመጡ ወይም ከሚከሰቱ አሉታዊ ነገሮች መካከል አንዱ ጭንቀት ነው። ጭንቀት መፍትሄ እንዳለው መጽሐፍ ቅዱሳችን ደጋግሞ ስለሚነግረን ይህን የመፍትሄ ሐሳብ ማቅረብ ደግሞ አግባብ ነው። ሰዎች በሚኖሩበት ዘመን በተለያየ መንገድ ጭንቀትን ያስተናግዳሉ። ለተከሰተው ጭንቀት እንዴት አድርገን መፍትሄ መስጠት እንችላለን የሚለውን ማሰብ ወሳኝ ነገር ነው። በጭንቀት ወቅት ከራሳቸው ጋር ማውራት የአብዛኞች ልምምድ ነው። ጭንቀትን ለሰዎች ማውራት መደበኛ ልምምድ ነው። ጭንቀትን ለእግዚአብሔር አሳልፎ መስጠት ደግሞ መንፈሳዊ ልምምድ ነው። ለዚህም ነው ሐዋርያው ጳውሎስ ለፊልጵስዩስ አማኞች አስቀድመን ያነበብነውን መልእክት የጻፈላቸው። ጭንቀትን ለእግዚአብሔር አሳልፎ በመስጠት ወቅት አግባብ ያለው አቀራረብ መገንባት እንዳለብን በጸሎትና በምልጃ ከምስጋና ጋር የሚሉት ሐረጎች ያመለክቱናል። እነዚህን እሴቶች መያዝ ከእግዚአብሔር ጋር የሚኖረንን ግንኙነት ተወዳጅ ያደርጉታል። ከዚያ የሚያስጨንቀንን ለእርሱ መስጠት ይኖርብናል። አብዛኞቻችን ይህ ልምምድ ለእኛ ብዙ እንግዳ ባይሆንም እንኳ ነገር ግን ያስጨነቀንን ነገር ለእግዚአብሔር በጸሎትና በምልጃ እንዲሁም ከምስጋና ጋር ካስታወቅን በኋላ ጉዳዩን ትተንና ጥለን ከመነሳት ይልቅ ከጸሎት በኋላ መልሰን ይዘነው እንገኛለን። ከዚህም የተነሳ አእምሮአችን በእረፍትና በሰላም ሲሞላ አንመለከትም። የተወደዳችሁ ሆይ የእግዚአብሔር ቃል የሚለን ነገር ቢኖር ተለዋወጡ ነው። ጭንቀትን ሰጥታችሁ አእምሮን የሚያልፍ ሰላም ውሰዱ። ሐዘንን አስወግዳችሁ በጌታ ደስ ይበላችሁ። ስጋትን አስወግዳችሁ እረፍትን ተለማመዱ ነው የሚለን። እንግዲህ ጭንቀትን የሕይወታችን ክፍል ከማድረግ ልምምድ እንድንወጣና በአንዳች ባለመጨነቅ ልባችን በእግዚአብሔር ሰላም እንዲጠበቅ የምንፈልግ ከሆነ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ የሚለውን ቃል እንተግብር። በእግዚአብሔር ዘንድ ልመናችሁን አስታውቁ።